ብዙ ሚዲያ ላይ ቀርባለች። ኢቢኤስ ሌሎች ቻናሎች ላይ አዎ ያመጣቻት ልጅ ነግራኛለች። ግን አንቺ ጋር መቅረብ ትፈልጋለች። ሰዎች አልተረዷትም። ስታወራ በየቦታው ሙልቅቅና ጭምልቅና እየመሰላቸው ያገሏታል፣ ያላግጡባታል፣ ይስቁባታል። ምን ያለች ትናንትና ማንበር ይገረጋ ነው ራክ ማን ነበር ስሟ እያለ ብቻ ራኬ የምትባለች REGA ነው ሪጋ መሰለኝ። ስምሽ ምንድን ነው ማሪ? RGBE ስምሽ አይገባም። ስምሽን ጻፊ በትክክል ስምሽን እንድጠራሽ። ኔትወርክ የላትም እኮ እኔ ነኝ እኮ አውቄሻለሁ። ስምሽን አስተካክዩ። ስምሽ ለመጥራት ምን ብዬ ራጊብ ታዲያ RG እኮ ነው ያንቺ። RGBE እኮ ነው። RGBE እንዴት እንደሚነበብ እኔ አላውቅም። how to pronounce RGBE? እርግብ ታዲያ ሲጻፍ እንዲህ ነው እንዴ? ታዲያ እርግብ ከሆነ ስምሽ በአማርኛ እርግብ ብለሽ ጻፊ። በእንግሊዝኛ እርግብ ሲጻፍ REGBE ነው። አንቺ ግን RG ነው ቀጥታ ያረግሽው። እዛ ነው ለማንበብ የከበደን። በቃ አሁን እንትን እንከፍታለን። ጽናት ኔትወርክ አግኝታ እስክትመጣ ድረስ ጽናት የለችም። በቃ ስትመጣ ኤኒታይም አስገቧት። አስተርጓሚዋስ ምን ሆና ነው የወጣችው? ጽናት የለችም። እርግብ አውሪ። አጠገቧ ሰው አለ? አጠገቧ ሰው አለ? አጠገቧ ሊሰማኝ የሚችል ሰው አለ? ሰው አለ? ይኸው ከሆነ ሰው ጋር እያወራች ነው እኮ። በረከት ይሰማሻል? አዎ እሰማለሁ። ኦኬ። የምልክት ቋንቋ ትችያለሽ? አዎ የምልክት ቋንቋ እችላለሁ። ሪታ ግን ከጊዜ በኋላ ስለሆነ መስማት የተሳናት ምልክት ቋንቋ ብዙም አትችልም። ስለዚህ በመጠኑ ነው የምትችለው፣ በዛ ነው የምንግባባው። የሆነችውን ግን ማስረዳት በደንብ ትችላለች ስለምትናገር። ስለዚህ ምልክት ቋንቋ ካላወቀች አንቺ ምን ልታስተረጉሚላት ነው ለሷ? በጣም ጥሩ ጥያቄ ነው። ብዙ መስማት የተሳናቸው ወገኖቻችን አሉ ተከትለው የሚመጡ የሚያዩ። አሁን ላይቭ ላይ ሲያዩ መምጣታቸው አይቀርም።
ተጨማሪ ደግሞ አስተርጓሚዎችም ይመጣሉ። ለምን ጉዳዩ የእነሱም ስለሆነ መከታተል ይፈልጋሉ። ከ5 ሚሊዮን በላይ ያው መስማት የተሳናቸው አሉ። ያው ምልክት ይሰጡሻል፣ ይመጣሉ፣ ቀስ ቀስ እያሉ ይመጣሉ። ምንድን ነው የሚሰጡኝ ምልክት? አሁን አንድ መስማት የተሳነው ለምሳሌ እንደዚህ አይነት ምልክት ይሰጡሻል ከታች። ይሄ ማለት ማለት ነው። ምን ማለት ነው? ሲመጡ ይሄ በቃ እወድሻለሁ፣ እንዋደዳለን፣ ፍቅርን የሚገልጽበት ምልክት ነው። እሺ አንድ ሰው መስማት የተሳነው እንደሆነ በኮመንት ለኛ ማሳወቅ ከፈለገ ምንድን ነው የሚያሳየን ምልክት? እኔ መስማት የሚያሳዩሽ ኢሞጂ በጣም ይጠቀማሉ። ይመጣሉ አሁን ትንሽ ቆይተው። ያው ማህደር አሁን ከታች አለች። ኦኬ ገባኝ። እኔ አልተረዳሽኝም። አንድ ሰው እኔ መስማት የተሳነኝ ነኝ ለማለት በምልክት በምንድን ነው? እንዴት ነው? እኔ መስማት የተሳነኝ ነኝ። ተሰቃየን እኮ ጽናት፣ አሰቃየሽን እኮ። በረከት እንደዚህ በያት። ራስሽን ከማስተዋወቅና የደረሰብሽ ነገር ከምን እንደመጣ ከመንገር ጀምሪ በይልኝ ፕሊስ። ኔትወርኩ እያስቸገራት ይመስለኛል። እንዴት እናድርግ ታዲያ? ወይ ቪዲዮዋን አጥፍታ ታውራ ጋይስ። በቮይስ በድምፅ ታውራ። በጋሪ ማለት ነው። እንደተኛው በቃ ግሉኮስ ተሰጠኝ፣ ደካሟለኝ በጣም። እኔ ቃለው ተመልሼ እተኛለሁ፣ በእንደዛ አይነት ሁኔታ 3 ቀን እዛው አሳለፍኩ ማለት ነው ጥቁር አንበሳ ሆስፒታል። እና እንደማወር ቀላል አይደለም፣ በጣም ህመም አለው፣ በጣም ስቃይ አለው። እያንዳንዷን ሰዓት ማለት ነው ማስታገሻ ወስዳለሁ፣ ነርፌ ይወጋለሁ፣ በየደቂቃው ሐኪሞቹ ይመጣሉ ያዩኛል። እና በዚሁ ላይ መሀል ግራ ጆሮዬ መስማቱን አቁሟል፣ ቀኙ ጆሮዬ ይሰማል። 3 ቀን ቆይቼ ወደ ቤት የመጣሁ ማለት ነው። ወደ ቤት ስመጣ በጣም ከባድ ነበረ። አሁንም ይሰማል ቀኙ ጆሮሽ? ምን አልሽ? አሁንም ቀኙ ጆሮሽ ይሰማል? ሁለቱም ጆሮ አይሰማም። ከዛ በኋላ ማለት ከዛ በኋላ 3 ቀን ቆይቼ የቤት ገባሁ። ግራ ጆሮዬን የተሰራው መጀመሪያ፣ ቀኙ ጆሮ ሰላም ነው። ከዛ ቤት ስገባ በጣም ከባድ ነው። እግሬ አይሰራም፣ መንቀሳቀስ አልችልም። ከባድ ነበረ፣ ያመኛል፣ በጣም ስቃይ አለው። እና በዚህ መሀል መላለስ ነበረ ጥቁር አንበሳ። በ15 ቀንም በሳምንትም ሐኪሞች ቀጠሩ ሰጥተውኝ ማለት ነው። እና የታሸገው ፋሻ መፈታት ነበረበት። የታሸገው ፋሻ ሲፈታ ማለት ነው በጣም ውስጡ በጣም ብዙ ነው የተጠቀጠቀው፣ ግራ ጆሮዬ ማለት ነው። እና በጣም ትልቅ ነው፣ በጣም ብዙ ነው ቆርጠው ያወጡት ከግራ ጆሮዬ። ክፍተቱ እስካሁን ድረስ አለ። በዚሁ ላሟል እመላለሳለሁ፣ መድኃኒት ይሰጠኛል።
የሲያው ማለት ነው። ቀኙ ጆሮ ሰላም ነው ሰማለው፣ ግን ከተወሰነ ከ3 ሳምንት ምናምን በኋላ ቀኙ ጆሮ ትንሽ የመቀነስ አይነት ስሜት እና ከፍ ያለ ድምፅ ካልሆነ በስተቀር ዝቅ ያለ ድምፅ ምንም አይሰማኝም። ሰው ሲያወራኝ ላለው ምቾት አይሰጠኝም እና ለሐኪሞቼ ነግራቸው ነበረ። ቀኙ ጆሮ ምንም ምቾት እየሰጠኝ አይደለም፣ ስሰማ ቸገራለሁ፣ እየቀነሰ ነው። እኛ አሁን ላይ ምንም ልንተባበርሽ አንችልም። 8 ወር እስከሚሞላሽ መጠበቅ አለብሽ። ከ8 ወር በኋላ ይሰራልሻል ቀኙ ጆሮሽ። ድጋሚ ቀኙ ጆሮዬ ማለት ነው። ከዛ ሌላ የግል ሐኪም ቤት ሄድኩኝ። የግል ሐኪም ቤት ስሄድ ይኸኛው በቃ የመቀነስ አይነት ስሜት አለው ቀኙ ጆሮዬ እና እኛ አንችልም። ከመጀመሪያው ጀምሮ ያለውን ነገር እኛ ገይዘሽ ብትመጪ ልናግዝሽ እንችላለን። አሁን ግን እነሱ ስለጀመሩ እነሱ ናቸው መጨረስ ያለባቸው፣ እኛ አንችልም። ከዛ 8 ወር አይደርስም የለ ደረሰ። በዚህ ሁላ በጣም ህመሙ አለኝ። ብቻዬን መንቀሳቀስ አልችልም፣ ብዥ ይልብኛል፣ ጨለማ ላይ መውጣት አልችልም። ከዛ 8 ወር ላይ ሄድኩኝ፣ ቀጠሮ ተሰጠኝ፣ ገባው ማለት ነው። አልጋ ተይዞልኝ ለቀኙ ጆሮዬ ተመሳሳይ ተሰራልኝ ቀኙ ጆሮዬ እና ቀኙ ጆሮዬ ተሰርቶልኝ ማለት ነው። ስወጣ ምንም አይነት ድምፅ አላገኝም ምንም። እና ተስፋ ያደረኩት ምናልባት ፋሻ ተጠቅጥቆበት ስለሆነ በቃ እሱ ሲወጣ ምናልባት ድምፅ ይሰማኛል፣ እሱ ነው በቃ ድምፅ ይዘጋብኝ ብዬ ነው ያሰብኩት። ተመሳሳይ ነው። በ15 ቀን በሳምንት እመላለሳለሁ። መድኃኒት ያለውን ነገር ያዩልኛል፣ ፋሻ ይቀየሩልኛል። ከዛ የመጨረሻ ቀጠሮ ላይ ፋሻው ሲወጣ ማለት ነው ምንም አይነት ድምፅ አላገኝም። ሐኪሜ ያወራል ግን ምንም በቃ እንደዚህ አይኔ ከንፈሩ ላይ ነው የሚያወራው፣ ምን እንደሆነ አይሰማኝም። እና አልሰማም እላለሁ ማለት ነው። በቃ ከዛ በኋላ ሁለቱም ጆሮ መስማት አቁሟል ማለት ነው። ቀኙ በተሰራ በ8 ወር ድጋሚ ግራ ጆሮ ድጋሚ ተሰራ ማለት ነው። መጀመሪያ ያወጡት ኢንፌክሽን ስለነበረ 3ኛ ሰርጀሪ ማለት ነው። በ8 ወር ልዩነት 4 ጊዜ ነው ጆሮኝ ሰርጀሪ ያደረኩት። ግራ ጆሮኝ ከምለው በለ ማለት ነው። በጣም ክፍተት አለው። በጣም ብዙ ተቆርጦ ወጥቷል። ቀኝ ጆሮ የተወሰነ ነው። በጀርባን የተሰራው ሰርጀሪ ምንም አያስታውቅም። ግራው ግን ብዙ ክፍተት አለው። በቃ የመጨረሻ 4ኛው ሰርጀሪ ሲሰራልኝ ማለት ነው። በዚህ መሀል እናቴ ታማ ነበረ። ለቤት ብቸኛ ሴት ልጅ ነኝ፣ እሷንም ማስታመም ነበረብኝ። 2ኛው ሰርጀሪ ሲሰራ በቃ 3 ቀን የተኛሁት ቤት ገብቼ፣ ምክንያቱም እሷ ታማ ስለነበረ ግዴታ መነሳት ነበረብኝ። እሷንም ማስታመም ነበረብኝ። እሷም አልፈቀደውም፣ አረፈች። ከዛ 3ኛው ሰርጀሪ ሲሰራ ቤት ስመጣ ብቻዬን ነው የገባሁት። የመጨረሻው 4ኛውን ሰርጀሪ ብቻዬን ነው ሰርጀሪ ክፍል የገባሁት። ተሰርቼ ስወጣ ማንም አልነበረም አጠገብ። የመጨረሻው ሰርጀሪ ሲሰራልኝ ማለት ነው ተስፋ አድርጌ ነበር። በቃ ካሁን ድምፅ አገኛለሁ ብዬ ነበረ የምጠብቀው። እነሱም የመጨረሻ በቃ ቢያንስ በ6 ወር በ8 ወር ውስጥ ድምፅ ታገኛለሽ ብለን እናስባለን። ሰርጀሪ ከተሰራልኝ በኋላ ምንም አይነት ድምፅ የለም በ6 ወር ውስጥ ማለት ነው። በቃ ሙሉ ለሙሉ መስማት የተሳነኝ ሆኛለሁ ማለት ነው። እና እስከ 6 ወር ድረስ በተስፋ ጠብቅ ነበረ። ካሁን ሲነጋ የሆነ ድምፅ አገኛለሁ፣ ድንጋት እሰማለሁ ብዬ ተስፋ አድርግ ነበር። ግን በዛ መሀል ምንም አይነት ድምፅ የለም። በዛ መሀል ስራ አቁሜያለሁ፣ መውጣት መግባት አቁሜያለሁ። እንደሌላ ጊዜ ለብሼ ተሽቀርቀሬ ወጥቼ መግባት የለም። ጓደኞቼ ሙሉ በሙሉ የሉም። በእኔ ዙሪያ የሚያወራኝ ሰው የለም። ለቤት ውስጥ ማገኘው የሚያወራኝ ሰው የለም።
በቃ ያየሁት ይነጋል፣ ያየሁት ይመሻል። ቤት ውስጥ ቁጭ ብዬ ጓደኞቼ ለብሰው ሲወጡ ማለት በቃ ከምለው እውነት ለዛ ላምኝ ለመቀበል በጣም ተቸገሬ ነበረ። ረጅም ጊዜ አልለመድኩም። እኔ ቤት መዋል ጠዋት ወጥቼ ማታ ነው የምገባው። በቃ በዛ መሀል ጓደኞቼ ለብሰው ሲወጡ አያለው፣ በበር ማታ ይመጣሉ አያለው፣ ቀን እተኛለሁ። በእንደዚህ አይነት ሁኔታ 4 ሰርጀሪ ጨረስኩኝ። ከዛ በኋላ ድምፄ መሆን እንደምትሰሙት ተቀይሯል። ህይወት ሙሉ ለሙሉ ፊቷን አዝሮብኛለች። የቤት ኃላፊነት እኔ ላይ ነው። ማንም ሰው የለም በዙሪያዬ። በቻልኩት አቅም ሞከርኩኝ፣ ግን በቃ አልቻልኩም። ከአቅሜ በላይ ሆነ ማለት ነው። ሕክምና በቻልኩት አቅም የግል የተባሉ ሐኪም ቤቶች ሄድኩኝ። ምንም ነገር የለም። ምክንያቱም ከመጀመሪያ ጀምሮ ያለውን የሕክምና ማስረጃ ይፈልጋሉ። ከመጀመሪያ ጀምሮ ያለውን የሕክምና ማስረጃ ደግሞ ሄጄ ነበር ጥንቁር አንበሳ ለማግኘት ማለት ነው። እና እነሱ ያሉኝ ሙሉ ለሙሉ ጠፍቷል ነው ያሉኝ የሕክምና ማስረጃ ማለት ነው። እንደገና እንደውም ጳውሎስ ሆስፒታል ወደ አስኮ ያለው ጳውሎስ እዛ ጽፈውልኝ እንደገና እንደ አዲስ ምርመራ አደረግኩኝ ማለት ነው። ማዳመጫም ተሞከረ፣ ምንም ነገር የለውም። እና መጨረሻ ላይ ሐኪሞቹ ነው እባካችሁ አግዙኝ ማለት ስወለድ ጀምሮ ባልሰማ ያን ያህል አይከብደኝም። ግን አሁን ቅርብ ጊዜ 8 ዓመት ከግማሽ ብዙ ነገር ተበላሽቷል። ለቤት ነው እየዋልክ ያለው ተባካችሁ። አይ ሕክምናሽን ጨርሰሻል፣ እኛ ጋር በቃ የመስማት ነገር የለኝም ከዚህ በኋላ እኛ በ6 ወር ውስጥ ድምፅ ታገኛለሽ ብለን እናስባለን። ይህንን አምኜ ለመቀበል በጣም ጊዜ ፈጅቶብኛል። ረጅም ጊዜ አልቅሻለሁ ቤት ዘግቼ ለምን ይሄ የሆነ እስከ ማለት ድረስ ማለት ነው። በቃ ብዙ ታምሜያለሁ፣ ብዙ ፈተናዎች አሳልፌያለሁ በዚህ ሁላ መሀል ማለት ነው። መውጣት ፈልጋለሁ፣ መግባት ፈልጋለሁ፣ ስራ ፈልጋለሁ፣ ግን ህመም አለኝ። እንዴት ብዬ እስከማገግም ጊዜ ያስፈልገኛል። አለመስማቴን ለመቀበል በጣም ብዙ ታግያለሁ፣ በጣም ብዙ እና ብዙ ሰው ሳይን ትሰሚያለሽ። እኔ አሁን ሙሉ ለሙሉ አልሰማም። ከዛ በኋላ አንዳንድ መልካም ሰዎች ማለት ነው ይጠይቁኝ ነበር እንደዚህ የሚያውቁ ማለት ነው። ከዛ ማዳመጫ ሊሰራልኝ ኮክሬን የሚባል ማዳመጫ ሊሰራልኝ፣ ምናልባት አቡ ታውቂው ይሆናል። ኮክሬን የሚባል ማዳመጫ ሊሰራልኝ ማለት ነው ተጻፈልኝ ወረቀት እና እሱም ኢትዮጵያ ውስጥ አይደለም የሚሰራው፣ ከኢትዮጵያ ውጭ ነው። ምርመሮች ማድረግ ነበረብኝ። የማዳመጥ መጠን ምን ያህል እንደሆነ ሁሉንም ነገር ጨረስኩኝ። ከዛ በኋላ ቀኝ ጆሮዬ ምንም ያለ ኮክሬን ሕክምና በቂ መሰራት እንደሚችል ተነገረኝ ማለት ነው። ግራ ጆሮዬ ኮክሬን ቢደረግለት መስማት እንደሚችል፣ የኮክሬን ዋጋ ሁሉም ነገር ተጽፎ ተሰጠኝ። በመሀል ከአንድ የመጡ ሐኪሞች አገኙኝ፣ አዩኝ። ግራ ጆሮሽ የመሰራቱ ነገር በጣም ከባድ ነው። ምክንያቱም ክፍተት አለው፣ በጣም ብዙ ነው ቆርጠው የወጡት። ቀኝ ጆሮሽ ግን ያን ያህል ከባድ አይደለም፣ ኮክሬንም አያስፈልገውም፣ መሰራት ይችላል። እሺ የዋጋ ዝርዝር ጽፏችሁ ትሰጡኛላችሁ? አዎ የዋጋ ዝርዝር ጽፈው ሰጥተውኛል፣ ለሕክምና የሚያስፈልገኝን ማለት ነው። እንደውም አንደኛው ዶክተር ያለውን የሕክምና ማስረጃሽን ከመጀመሪያ ጀምሮ ያለውን የሕክምና ማስረጃሽን ማየት ትፈልጋለሁ እና ምን እንደሆነ ችግሩን ማወቅ ይችላል። እና በዚህ መሀል ነበረ ሄጄ ጥቁር አንበሳ የጠየኩት የሕክምና ማስረጃዬ ማለት ነው። ግን ማግኘት አልቻልኩም። የሕክምና ማስረጃዬ በፖሊስም ማዘር አውጥቼ ሞከርኩኝ፣ ማግኘት አልቻልኩም። ጠፍቷል ነው ያሉኝ ሙሉ ለሙሉ። ለመታከም የተወሰነ ሞክሬያለሁ፣ በአንዳንድ መልካም ሰዎች ሞክሬያለሁ።
ልክ የዛሬ 2 ዓመት አካባቢ ማለት ነው። አልሆነም። የተጠየኩት ከ4 ሚሊዮን በላይ ነው። የተሰበሰበ ወደ 230 ሺህ ብር ነው። ብዙ ሞከርኩኝ፣ አልሆነም። ጎፈንድሚ ተከፈተልኝ፣ ግን $20 በላይ አልተሰበሰበልኝም። ጎፈንድሚው መልሶ ተዘጋም ማለት ነው። ያ ደግሞ የሆነበት ምክንያት ያው ቆሜ ስለምንቀሳቀስ ማለት ነው። ሰው አያምንም፣ ያመመኝ አይመስላቸውም። በዚህ መሀል ደግሞ የጭንቅላት እጢ ያለብሽ ተባልኩኝ። በአፍንጫዬ በአፌ ደም ይመጣ ነበር። እሱ ደግሞ ከሁሉም በላይ ከጆሮዬ በላይ የከፋ አሰቃይቶኛል። ሌሊት አልተኛም፣ ህመም አለኝ። ትንሽ የምታመም ራስ ምታት ወይ የመበሳጨት አይነት ነገር ካለኝ በአፌ በአፍንጫዬ ደም ይመጣ። ከዛ ዘውዲቱ ሆስፒታል ክትትል ጀመርኩ ማለት ነው። ከጭንቅላቴ ላይ ናሙና ወሰዱ፣ ምርመራ አረኩኝ። ምርመራ መሰራት ይችላል፣ መውጣት አለበት። እሺ በቃ ከሞትኩ ለሞት ከስቃይ አይበልጥብኝም። ቀጠሮ ሰጡኝ፣ የምተኛበትን ቀን ማለት ነው። ተነስቼ ሄድኩኝ ጠዋት ላይ 12 ሰዓት ከምናምን እዛ ደረስኩ እና እነሱ ሰው ይፈልጋሉ። አብሮሽ ሰው የለም ማለት ማንም ሰው የለም። ያው ቅድም እንደነገርኳችሁ ቤተሰብ ላይ ያለሁት እኔ ነኝ። ታናሽ ልጅ ነኝ፣ የ2 ታናሽ ነኝ። እናቴ ካረፈች ቅርብ ጊዜ ነው። ያን ያህል በጣም ሰው አለኝ የምለውም አይደለም። ሰው የለኝም። አብሬ ፈርሜ ራሴ ገባሁ ማለት ነው። ተሰራልን፣ እግዚአብሔር ይመስገን። እንደፈራሁት አይደለም፣ ነቀው የወጣውንም እጤ አሳዩኝ ማለት ነው። ይሄ የሆነው መቼ ነው? ልክ የዛሬ ዓመት ወጣልኝ፣ ጨረስኩ። ወደ ማታ ወደ ቤት ተመለስኩ ማለት ነው። እተኛለሁ፣ እነሳለሁ፣ እንዴትም ብዬ አገገምኩኝ። አሁንም ላይ ቅዝቃዜ ሲሆን ያመኛል። ሰርጀሪ ተሰራው፣ የግራ ጆሮዬም ቀኙም ጭንቅላቴም ሰርጀሪ ተሰራው፣ ያመኛል ማለት ነው። በዚሁ ለመሀል በጣም ብዙ ነገር አሳልፌያለሁ፣ እውነት ለመናገር ማለት ነው። ከጊዜ በኋላ የመጣ ለመስማት ጉዳይ ስለሆነ መስማት ከማይችሉ ጋር ለመመሳሰል ብዙ ሞክሬያለሁ። ቋንቋ አልችልም። መስማት የተሳናቸውን ፈልጌ የቤተክርስቲያን ሄጃለሁ። እሷ ትሰማለች ትሰማለች ብለው እውነት ልቤ ስብር ብሎ ዳግሜ እንዳልመለስ ዳግሜ እዛ ቤተክርስቲያን እንዳልሄድ ሆኛለሁ። ትራንስፖርት በምጠቀምበት ሰዓት መሄድ የምፈልግበት ቦታ እሳሳታለሁ። የስህተት የማልፈልገው ቦታ እሄዳለሁ። እኔ እንጃ። አሁን ደግሞ ሩቅ ቀላል አይደለም እውነት። ዶክተር አብይን አግኝቼው ነበረ፣ አይቶኛል። እሱም ያለው ተመሳሳይ ነው። ከኢትዮጵያ ውጭ ወጥቼ መታከም እንደምችል፣ ከኢትዮጵያ ውጭ ወጥቼ መሰራት እንደሚችል እና ድምፅ ያለው ነገር ከዚህ ጋር ከህመሙ ጋር በተያያዘ የመጣ ኬዝ እንደሆነ እሱም ተናግሯል። ከቅርብ ጊዜ በኋላ ማለት ነው አለመስማቴን አምኜ ተቀብያለሁ። በቻልኩት አቅም ቋንቋ ለመማር እየሞከርኩኝ ነው። መስማት ከተሳናቸው ጋር እየተቀራረብኩኝ ነው። ከ1 ወር በፊት እንደውም ዓለም አቀፍ መስማት የተሳናቸው የቁንጅና ውድድር ወደ ፊሊፒን ሀገር ሄጄ ተወዳድሬ በፋሽን ሞዴል 1ኛ ወጥቼ አሸንፌን የመጣሁት። ያው አሁን ላይ ማለት ነው አለመስማቴን ተቀብያለሁ። ባለመስማት አላፍርም። ግን ቀኝ ጆሮ የመስማት እድል አለው። ያን ያህል ከባድ አይደለም። የቀኝ ጆሮ ግራ ጆሮ ነው በጣም ከባድ የሚባለው አሁን ላይ። ስለዚህ ዶክተር አብይን አናግረሻል ማለት ነው? እኔ እኮ አሁን ዶክተር አብይ ጋር ልደውል ነበር፣ ልጠራው ነበር እንዲመጣ። ዶክተር አብይ አግኝቶሻል ማለት ነው? ዶክተር አብይን አግኝተሽው ነበር ማለት ነው? አዎ ከዶክተር አብይ ጋር ተገናኝተን ነበረ። ምን አለሽ?
ማስረጃ ሙሉን ይዤ ነው ያገኘሁት። ታይቶታል። ሙሉ የሕክምና ማስረጃ፣ የሲቲ ስካን ውጤቴ፣ የኤምአር ውጤቴን ሁሉንም አይቶታል። ቀኝ ጆሮ ወጥቼ ብታከም ተስፋ እንዳለው እሱም ተናግሯል። ያው ግራ ጆሮ ያለውበትንም ሁኔታ ክፍተቱንም በስርዓት አሳይቼዋለሁ። ማለት የሚታይም ነገር ስለሆነ ግን ያው ከኢትዮጵያ ውጭ የሆነ ሕክምና ከሆነ ደግሞ ሁሉም ነገር የታወቀ ነው። ብሩም ከፍ ያለ ነው። ትራንስፖርቱም አለ። በጣም ብዙ በእኔ አቅም ምንም የሚታሰብ ነገር አለ እና እንደውም እሱ ዶክተር አብይ እንደውም በጣም ብዙ ሰዎች እንዲያግዙኝ እነ ማስተር አብነት እነ መልክተኛው ብዙ ቲክቶከሮች እንዲያግዙኝ እነ መማር ሁሉ እንዲያግዙኝ ማለት ነው መልክት አስተላልፎ ነበር። ግን በቃ ቁጭ ብዬም ስለሚያዩኝ ምንም ይሆንኩ አልመስልም። ኤኒታይም እኮ ኮክሌር ኢምፕላንት የኔ ልጅ በኮክሌር ኢምፕላንት ነው የሚሰማው። ኤኒታይም መደረግ ይችላል ኮክሌር ኢምፕላንት። ኤኒታይም ብሩ በሞላልሽ ሰዓት በማንኛውም ጊዜ ሄደሽ የሚሰጥበት ሀገር ከኢትዮጵያ ውጭ የትኛውም ሀገር ኮክሌር ኢምፕላንት ይደረግልሽ እና ከዛ ስፒች ትራፒ ወስዶሽ መስማት በኮክሌር ኢምፕላንት መስማት ትጀምሪያለሽ። የኔም ልጄ በኮክሌር ኢምፕላንት ነው የሚሰማው። አት ኤኒታይም የሆነ የሚያልፍበት ጊዜ ወይ ኤክስፓየርድ የሚያደርግ ነገር አይደለም። ኤኒታይም ብሩ በሞላልሽ ጊዜ ሄደሽ መታከም የምትችይው ነው። ኢቢኤስ ላይ ቀርበሽ ነበር ብለዋል እና ኢቢኤስ ላይ ስትቀርቢ ሊረዱሽ ነው የቀረብሽ ወይስ ለምን ነበረ? ምናሽ ቤኪ ምን የምፈልገው እዚህ ቤትማ እርግብ የምትባል ልጅ ጀስት ሰው እንዲሰማት ትፈልጋለች። ገንዘብ ኢንተርቪው ነበረ። ዝም ብሎ ኢንተርቪው አይደለም 2030 ላይ የጋበዙኝ ምንድነው ከዚህ በፊት ማለት ነው ያለውበትን ሁኔታ ያውቁ ነበር። ከዚህ በፊት ኢንተርቪው አድርገውኝ ዶክተር አብይን አገናኝተውኝ ነበር እና እሱም ያለውን ነገር አውርቶ ነበር። ሕክምና እንደሚያስፈልገኝ ሁሉንም ነገር አውርቷል። ከዛ እነሱ አሁን ላይ ጋበዙኝ 2030 ማለት ነው። ውድድር ሄጄ ነበረ ፊሊፒን ሀገር መስማት የተሳናቸው ዓለም አቀፍ የቁንጅና ውድድር ኢትዮጵያን ወክዬ ማለት ነው። እኮ እዛ ላይ እርዳታ ገንዘብ እንደምትፈልጊ እርዳታ አልተናገርሽም እዛ ላይ? እኮ ከዛ 2030 ላይ ማለት ነው ኢንተርቪው አደረኩ። ያሳለፍኩትን ነገር ስለ ውድድሩ እንጂ ስለ ገዛ ምንም ያሉኝ ነገር የለም እኮ። አላነሳሽማ? ለምን አልጠቀስሽም ገንዘብን እርዳታ እንደምትፈልጊ? ያገኘኋቸው መጀመሪያ ለሄዱ ለቀን ሲቀሪ ነበረ የጻፉልኝ ማለት ነው። ከዛ እኔ ለሄድ ጊዜ የለኝም 2 ቀን ነው ያለኝ እና ከነገ ወዲያ እሄዳለሁ። እናንተ በምትሰጡኝ ሰዓት ላልኖር እችላለሁ። በቃ ስትመለሽ ኢንተርቪው እናደርግሻለን። እሺ በተመለስኩ በሳምንቱ እንደዛ እኔ ኢንተርቪው ያደረጉኝ ማለት ነው። እና ያው ልምዴን ነው ያካፈልኩት። ምናልባት እኔ ባለፍኩበት መንገድ ድንገት የሕክምና ስህተት ወይ ከመስማት ወደ አለመስማት የሚመጡ ሰዎች ይኖራሉ በብዛት። 2030 የወጣቶች ፕሮግራም ነው። ብዙ ለወጣቶች ልምድ ጥያቄን በትክክል አላደረሽልኝም በረከት። እኔ ጥያቄ ኢቢኤስ ላይ ስትቀርቢ ቪዲዮ እንድታራ ንገሪያት። ሰርተዋል። አንደኛ እርግብ ኔትወርኳ ስላልሰራ ነው እኮ ቪዲዮ ያላበራችው። አንደኛ። ሁለተኛ ደግሞ እርግብ ትናንትና ገብተሽ ጽናት ወይም ሪታ የምትባል ልጅ አለች ከጊዜ በኋላ መስማት ያቆመች እና ኢቢኤስ ላይም ቀርባ ነበር፣ የተለያየ ቦታ ቀርባ ነበር። ግን ሰዎች ስቲል አልተረዷትም፣ ይፈርዱባታል። ስታወራ የመሞላቀቅ ይመስላል እና ሰዎች እንዲረዷት አንቺ ቤት ገብታ ትናገር እንጂ የገንዘብ እርዳታ ያስፈልጋታል አላልሽኝም አይደል እርግብ ትናንትና? አዎ። እና ቪዲዮውን ታሪኩን ሌላ ነው። አሁን ቪዲዮ እንትን ስላለ እንትንዋ የገለጸች አይደለም። አንድ ጊዜ በረከት ቪዲዮ እንድታብራ ንገሬና። አሁን እርግብም ጥያቄን አልመለስሽም። ለምንድነው ጥያቄን በቀጥታ ማትመልሱልኝ? ከይቅርታ ጋር እርግብ እኔ ጠየቅኩሽ ትናንትና
ሪታ ገብታ ታሪኳን ትናገር እንጂ የገንዘብ እርዳታ ያስፈልጋታል አላልሽኝም አይደል? አዎ ወይም አይ? ትክክል ነሽ። አሁንም እኔ ለሪታ በረከት ንገሪያት አሁን የምልሽ ማለት ነው። ሪታ በእንትን ችግር እንዳጋጠማት በሕክምና ችግር በህይወታም በጣም ችግር ያጋጠማት እንዳለ ሰው ስትናገር እንትን የቅብጠት እየመሰለ እንደሆነ በህይወቷም ይሄ ካጋጠማትም የሚያጋጥማት የህይወቷ ታሪክ እሱን ነገር ሁሉም አጫውቲ በያት። በቃ እንትን በደንብ ተናገሪ በያት። ለእርዳታ ብቻ አይደለም፣ እርዳታ ሌላ ነገር ነው። አውቆ ስላላልሽኝ ነው። እርዳታ አልተነጋገርንም። እርዳታ የገንዘብ እርዳታ ብትይኝ በዚህ ሰዓት የገንዘብ እርዳታ ማሰባሰብ እንደማነግርሽ ነበረ ያልሽኝ። ሰዎች እየፈረዱባት ስለሆነ ኢቢኤስ ላይም ቀርባ ስቲል ሰዎች አልተረዷትም። የተለያየ ቦታ ቀርባ ሞልቃቅነት ይመስላቸዋል፣ ይስቁባታል፣ ያላግጡባታል። ስለዚህ አንቺ ቤት ንገሪላት ብለሽኝ ማለሽኝ የመጣችው እና ለምን ታዲያ ኢቢኤስ ላይ ችግር የገንዘብ እርዳታ እንደሚያስፈልግሽ ለምን አልተናገርኩም ብዬ ጠይቄ፣ በረከት ግን በትክክል አላደረሰችላትም። ይሆን አልተረዳችም አይደል ነው እሱ ነገር በትክክል አልገለጽም። በረከት ንገሪያት አሁን የምትለው ሀቢባ በረከት ንገሪያት። አሁን ለብር መሰባሰቢያ ነው ወይስ ህይወቷ አሁን በረከት የምትለው በደንብ ንገሪያት። ኢቢኤስ ላይ የቀረብሽ ጊዜ የገንዘብ እርዳታ እንደሚያስፈልግሽ ለምን አልተናገርሽም? እንደዚህ አይነት ትልቅ ቦታ ላይ ቀርበሽ ለምን የገንዘብ እርዳታ እንደምትፈልጊ አልተናገርሽም ብለሽ ጠይቂልኝ። ሚት እንዳለች ንገሪያት። ጃፋር አካውንት ነንበሯን ተቀበልና የምችለውን አድርግ ፕሊስ ወንድሜ። አካውንት ነንበሯን ትሰጣችኋለች። ጠየቁበት ምክንያት ከሜዳ በፊት እነሱ ምን ብለውኛል ሲጽፉልኝ ማለት እና እገዝሻለሁ ሲሉ 2 ቀን የቀረኝ ለመሄድ ማለት ነው። በቃ እኔ የምሄደው 2 ቀን የቀረኝ ስመለስ እንደውም ብዙ ነገር ታግዙኛላችሁ ብያቸዋለሁ ማለት ነው። እና ለምን አላገዙሽም? ታግዙኛላችሁ ካልሻቸው ለምን አላገዙሽም? አካውንት ነበር አልሰጠሻቸውም? ኢቢኤስ ላይ ለምንድን ነው ያካፈልኩት? መታከም እንደምችል ተናግሬያለሁ። እና በቃ ያሳለፍኩትን ከባድ ጊዜ በአጭሩ ነው ያሳለፍኩት እኮ። ታዲያ እነሱ መታከም እንደምችል አልተግባባንም። እሺ ተናገር። ጥያቄው እንርዳት እያሉ ነው ኮመንት ላይ። አካውንት ነንበርሽን ስጫቸው፣ ገንዘብ እንርዳት እንስጣት እያሉ ነው ኮመንት ላይ። አካውንት ነንበርሽን ንገሪያቸው። በዛ ላይም ትምህርት እንዲሆን ህይወት ታሪክሽ በስነ ስርዓት ሁሉም አውሪ በያት። እነሱ ማለት ነው ይህ እንዲመቻችልኝ ምንም ያወሩኝ ነገር የለም። ኢንተርቪው ነው ያደረኩት እኮ። እንርዳት እያሉ ነው። በረከት ንገሪያት ኮመንት ላይ እንርዳት እያሉ ነው። ሆና እየሰማችን ነው። እነሱ በጣም ብዙ ሰው ጋር ጽፌያለሁ። ሰይፉ ጋር በግሌ በጣም ብዙ ሰው ጋር እንዲያግዙኝ ጽፌያለሁ። እውነት የምልሽ ማለት መሰራት እንደሚችል አውቃለሁ። ጽናት አካውንት ነንበር እንርዳት እያሉ ነው። ገንዘብ አካውንት ነንበር ስጫቸው። ገንዘብ ሊሰጡሽ ነው። አካውንት ነንበር ኒውትሪሽን አብሪው ዘጠኝ 60-88-9-55 ሀብታሟ ግርማ ነው የሚለው ስሙ። ንግድ ባንክ ነው። ከዛ በኋላ ማለት ነው ጽፍ ያለው ለነሳይፉን በጣም ለብዙ ሰውነት ምነግር ማለት ነው። አንዳንዴ ውስጥሽ ማያበረው ብዙ ሃይማማል አይደል? በሴትነቴ በጣም ብዙ ያሳለፍኩ ከባድ ጊዜ ያለው እውነት ለመናገር ነው። እንዳልነሳ የሰበሩ ሰዎች በጣም ብዙ ናቸው።
የሚያለቅስ ሞዳ የሚያለቅስ ሞዳ ድጋሚ 29 60 88 55 ያው ሰጠቻችሁ 29 60 88 9 55